ናቸው። እኔ ወንድ ከሆነም ቪዲዮ የሚያዳምጡ ምናልባት ወንድም ካልሽ ምናልባት ሴትም ከሆንሽ ባለቤትሽ እንደዚህ አይነት ካራክተር እንዲኖረው ምከሪው። የወንድ ማይንድ ሴት ያላቸው ወንዶች በአለማችን እየጠፉ ነው። በተለይ በአገራችን በኢትዮጵያ የወንድ ልጅ ማይንድ ሴት፣ የወንድ ልጅ አቋም፣ የወንድ ልጅ ድምጽ፣ የወንድ ልጅ ንግግር፣ የወንድ ልጅ ሰውነት አንዳንዶቹ አላችሁ። በተለይ የድሮ አባቶቻችሁን አይታችሁ ከሆነ የወንዳ ወንድነት ባህሪ ያላቸው ወንድ ልጅ ብዙ ጊዜ ወደ እናቱ እንዳይጠጋ ያደርጋሉ። ወደ አባቱ ጠጋ እንዲል ለምን? የወንድ የአባትነት መንፈስ፣ የአባትነት የጀግንነት የወንድነት ነገር እንዲኖሩ በጣም ጨዋ፣ በጣም ስነ ስርዓት ያለው፣ በጣም ታማኝ፣ በጣም ቅን፣ በጣም አስተዋይ፣ በጣም ወዳጅ፣ በጣም አፍቃሪ፣ ላመነበትና ለወደደበት ነገር ወደ ኋላ የማይል የሚገርም አይምሮ፣ የሚገርም ሰውነት፣ የሚገርም ባህሪ ያለው ይሄ ወደዚህና ወደዛ የምትለው አይደለም። የድሮ ዘመን ነው የዘንድሮ ዘመን ነው የምትለው አይደለም። ሴት ልጅ እዚህ ምድር ላይ የምትወደውም የምታፈቅረውም የምታከብረውም የወንድ ልጅ ካራክተር ያለውን ወንድ ነው። የወንድ ልጅ ማይንድ ሴት ያለውን ወንድ ነው። የወንድ ልጅ አቋም ያለውን ወንድ ነው። ስለዚህ ይሄ ወደዚህ ወደዛም የድሮ ዘመን ነው የዘንድሮ ዘመን ነው የምትለው አይደለም። የወንድ ልጅ ማይንድ ሴት ነው። የወንድ ልጅ አቋም ይኖር፣ የወንድ ልጅ ያቀማመጥ ስታይል ይኖር። ስለ ቃሉ በጣም ይቅርታ፣ ቂጡን ያወዛወዘ መሄድ ወንድና ትከሻውን ያወዛወዘ መሄድ ሰው መካከል ሰፊ የሰማይና የምድር ያህል ልዩነት አለ። የወንድ ማይንድ ሴት ያለው መንገድ ላይ እስኪ ታዝቡ። አንዳንድ ሽማግሌዎች በትከሻቸው እንዴት ብሎ ሲሄዱ ምን ያህል ስሜት ይሰጣል። የሆነ ወንዳ ወንድነታቸውን ታውባቸዋላችሁ። እንዲሁ አይታችሁ ዋው ደስ ሲል ትላላችሁ። እንዲህ ብጥ ብሎ መሄድ አይደለም። በነገራችን ላይ ወንዳ ወንድነት እንደዛ ብሎ መሄድ አይደለም። እነሱ ምናልባት ከሰውነታቸው የተነሳ ሊሆን ይችላል። ዞሩ ነጥቤ ምንድነው? ሴት ልጅ መቼም ቢሆን የማትፈልግ ወንድ የወንድ ባህሪ ከሌለ፣ የወንድ ካራክተር ከሌለ። እኔ አንድ በቅርብ ቢሮ የመጣ ሊያገባት የነበረ ግን ያልተሳካለት ሰው ገጠመኝ። ቁጭ ብለው ምንድነው የምትበይው? ምንድነው የምትሰሪው? እንዴት ነሽ ማሬ? ደህና ነሽ ወይ? ምን በቃ ጆሮዋን ነው የሚያደማት ጧትና ማታ። በታሪክ አልፈልግም ማለት በታሪክ እሞታታለሁ፣ ራሴን አጠፋ። የእውነት መሞት ትችላለን ያለችው ለምን ነው እንደዛ ያለችው? የእውነት መሞት ትችላለህ፣ የፈለከውን ነገር ማድረግ ትችላለህ። እኔ በታሪክ አላስበውም ያንተ መሆን አለች። ለምን በዚህ ደረጃ እንድትጠላው እንድትነቀው ያደረጋት ነገር ምንድን ነው? በዚህ ደረጃ እንድትነቀው እንድትጠላው ለሱ ያላት ስሜት ዜሮ እንዲሆን ያደረገው ምንድን ነው? እዚህ ምድር ላይ ታውቃላችሁ፣ አንዳችን ከአንዳችን የምንፈልገው ነገር አለ። አንዳችን ጋር የሆነ ነገር አለ። ሴት ልጅ ከወንድ የምትፈልገው ነገር አለ። ምናልባት የጎደላትም ነው። ምናልባት እዛ ጋር ይጠቅሙኛል ብላ የምታስበውም ሊሆን ይችላል። ምናልባት እዛ ጋር የሚወደድ ካራክተርም ሊሆን ይችላል። እነዛን የሚወደዱ ካራክተሮች ለሴት እንደሚመች አድርገ ያንን ካራክተር ያንን ማንነት ካልተላበስክ በስተቀር በታሪክ በሴት ልትወደድ አትችልም። ሴት ልትወደው የምትችለው አይነት ለራስህም ልትወደው የምትችለው የወንድ ልጅ አቋም ሊኖር ይገባል። ሴት ልጅም በሴትነቷ ሊኖራት የሚገባ መቼም መጽሐፈ ምሳሌ ምዕራፍ 31 ገብታ ያላነበበች ሴት ሴትነቱን እንዴት ነው የምታየው? ሴትነቱን እንዴት ታውቀዋለች? ምንድነው ሴትነት? እንዴት ትረዳለች? ሴትነትን ማወቅ የምትችለው አንድ ሴት መጽሐፈ ምሳሌ ምዕራፍ 31ን ማንበብ ስትችል ነው። መጽሐፈ ምሳሌ ምዕራፍ 31ን ያላነበበች ሴት እንዴት ነው ሴት መተው ነው? ቀሚስ ለብሳ በመሄድ በፀጉር በተፈጥሮ ማንም እኮ ሴት ሆኖ ይፈጠራል። ማንም ወንድ ሆኖ ይፈጠራል። ወንዳ ወንድነት ግን መታደል የሥራ ጉዳይ ነው። በነገራችን ላይ አባትነት በጣም ትልቅ ጸጋ ነው። እናትነትን በጣም ትልቅ ጸጋ ነው። ነገር ግን ሴቷ ሴት መሆን ከፈለገች መጽሐፈ ምሳሌን ገልጣ ማንበብ መቻል አለባት። ወንድ ልጅ ወንድ መሆን ከፈለገ አብርሃም አባታችን ሚስቱን በምን ደረጃ ሊወዳት እንደቻለ፣ እንዴት ሚስቱ እንደሚወድ፣ እንዴት እናቴ እንደሚላት ገብቶ ማንበብ አለበት። ምንድነው የወንድ ልጅ ካራክተር? ምንድነው የወንድ ልጅ አቋም? ከኦሪት አንስቶ እስከ ራዕይ ዮሐንስ ድረስ በጣም ብዙ ሺህ ወንዶች አሉ። አሁንም ዓለም ከተፈጠረ እስከ ዛሬ ድረስ በጣም ብዙ ቢሊየን ወንዶች መጥተዋል፣ አልፈዋል። ነገር ግን የትኛው ወንድ ነው ተወዳጅ? የትኛው ወንድ ተፈሪ? የትኛው ወንድ ተከባሪ? ተከብረ መኖር የምትፈልግ ከሆነ ሴት አታከብረኝም አታከብረኝ፣ እባካችሁ ሚዲያ ላይ ራሱ ወንድ ልጅ ክብር ነው፣ ወንድ ልጅ በክብሩ አይደራደርም ብላችሁ የምታወሩ ሰዎች እባካችሁ በደንብ ሚስጥሩ ይግባችሁ። የሚከበር ካራክተር ያለው ወንድ ይከበራል። የሚከበር ማንነት ያለው ወዳ ሳይሆን ተገዳ ነው የምታከብረው። ሲጀምር ወዳ ነው የምታከብረው። ሳትወድ በግድ ግን የምታከብረው ክብሩን የጠበቀን ሰው ነው። ክብሩን የጠበቀን ሰው ተወደዋለህ፣ ታከብረዋለህ። ለምን? ራሱ ክብሩን ጠብቋላ። የሚከበር ማንነት አለው። የማይከበር ማንነት ያለው ሰው አለባበሱ ማያምር፣ አካሄዱ ማያምር፣ አነጋገሩ ማያምር እንደው ናና አክብረው ብትባል አንተ ታከብራለህ? የሚማግጠውን ሰው፣ የሚያመሻውን ሰው፣ ለራሱ ማያውቀውን ሰው፣ መውጫውን መግቢያውን ለይቶ ማያውቀን ሰው አንቺ አክብሪ ብትባይ ታከብሪያለሽ? አታከብሪ። እኛም ማናደርገውን ነገር ለምን ሰው ላይ አንቺ ብትሆኚ ማታደርጊውን ነገር ሰው ላይ ለምን? እኔ የእውነት ተወዳችሁ
ተከብራችሁ መኖር ከፈለጋችሁ ወንድ ከሆንክ ወንድ ሁን፣ ሴት ልጅ ከሆንሽ ሴት ሁኚ። ሴትነትም ጸጋ ነው፣ ወንድነትም ጸጋ ነው። ወንዳ ወንድ መሆን የምትፈልግ ከሆነ በተቻለ መጠን መጀመሪያ የወንድ ልጅ ማይንድ ሴት ይኖር፣ ከዛ ቀጥሎ የወንድ ልጅ ድምጽ ይኖር፣ የወንድ ልጅ ንግግር ይኖር፣ የወንድ ልጅ ሰውነት ይኖር፣ የወንድ ልጅ አካሄድ ይኖር፣ የወንድ ልጅ አለባበስ ይኖር። እያንዳንዱ ነገር የወንዳ ወንድ ይሁን። ወንድ ልጅም ካለ እንደ ወንድ አሳድገው። ያ ማለት ጨካኝነት፣ ኃይለኝነት፣ በቃ መጎረር አይደለም። ምን ይገናኛል? ትሁት ሆነ ወንዳ ወንድ መሆን ትችላል። እይታ የወንድ ልጅ እንዴት ነው የሚያየው? የወንድ ልጅ እይታ እስኪ ምናልባት ወንድ ከሆነ በህይወት ዘመን የሆነ ጊዜ ገጥሞ ሊሆን ይችላል። ምን አይነት ልዩ ሰው ነው እስከምትል ድረስ እይታው እንዲህ ብሎ ማየትና እንዲህ ብሎ ማየት ሁለቱ ሰማይና ምድር ልዩነት አለ።